በነገራችን ላይ የመልስ ምት ይሆናል የለ በምልክት በጠቀሳ ሲሆን ምናምን ነገር ደስ ሲል እያልኳችሁ ነው ውዶቼ። በጣም ነው ደስ የሚለው። እንደ የዛሬውማ በቻይና ስቲከር ነው፣ በቻይና አሸንጓሊት ነው የመልስ ምቱ። ቅማሟ ግን እኔ በሳቅ ብደፋብሽ ምን ልትሆኒ ነው? ተይ እንጂ ተይ። እኛ በረኪናና ገመድ ስንጠብቅ ስቲከር ምናምን ውዶቼ ቅማሙ ያደረገችው ነገር በቃ አትጠይቁኝ። ተጠየቃችሁኝ እኔ ሰርትሬ ተናግሬ ዘርዝሬ አልጨርስም። አመት ላወራባችሁ እችላለሁኝ። ከቻላችሁኝ አመት ሰወራ እኔ ምን አይመለከተኝም፣ አወራለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እኔ እውነት ለመናገር ያክል እውነት ሰሞኑን ሀይሚዬ በቃ ፈታ እያደረገች ነው ውዶቼ። እኔ በስራ ቢዚም ብሆንም ነገር ግን የሀይሚ ፖስት የምታደርጋቸው ነገሮች በጣም እያዝናኑኝ ነው። ፖስት የምታደርጋቸው ነገሮች ሳይሆኑ የበለጠ የሚያዝናኑኝ በውስጣቸው ያለው ቅኔው በጣም ፈታ እያደረገኝ ነው። የማታውማ ማለት አሁን ሲነጋ አካባቢ ፖስት ያደረገችው ነገር በጣም ነው ያሳቀኝ። የቻይና ስቲከር አንድኛው ምንድነው ቅንድሙን ከፍ፣ ሌላኛው ደግሞ መነጥር ለብሳችሁ አስባችሁታል። ጥርሳችሁ ግጥጥ ያለ ከሆነ መነጥር አድርጋችሁ አስቡት እንግዲህ። እሱ ስቲከር ሳይቀር ነው የተጨመረው። እና ሌላው ነገር ደግሞ በቃ በሰርጅና እኝኝኝኝ መነጥር ለብሳችሁ ለነዛ ለባልቴቶች ማለት ነው። እሱ ባልቴቶቹን ይገልጣል። ይሄ መነጥር አድርጋችሁ ከዛ በቃ ቁጭ ብላችሁ እኝኝኝኝ ምናምን ነገር በቃ በሰርጅና እሱን ይገልጣል። አረ ውዶቼ አይንም ፈጠጥ ራሱ አለበት። አይኗንም ፈጠጥ አደርጋለች። አነተው እናንተ እንደዚህ ተሰባስባችሁ እንደዘኝኝኝ ከምትሉ ለምን ከልጅቷ አናት ላይ አትወርዱም? ወደ ገደለው ሲሄድ ማለት ነው። እንግዲህ ያው በጽሁፍ መረዳት ለማትችሉ በምልክት ደግሞ እንድትረዱ እኔ እኮ ውዶቼ እኔ እኮ ቅማሟ መምህር ነች ስላችሁ አልሰማላችሁ። ቅማሟ ታስተምራችኋለች፣ አትጥሏት። የማታውቁትን እንድታውቁ ታደርጋለች። ለምንድን ነው የምትጠሏት ምናምን ስላችሁ አሰሙኝም። አያችሁ ጭራሽ በቻይና ስቲከር እንደሚገባቸው አድርጋ እንትን አለች። በቃ የመልስ ምት ታውቃላችሁ። ሀይሚዬ ምንም አይገባቸውም። አንቺ በሌላኛ ቋንቋ ራሱ አንቺ ብታስረጀች አይገባቸውም። በራሳቸው ቋንቋ በአማርኛ ቋንቋ ያልተረዱ እንዴት በቻይና ስቲከር የሚረዱ ይመስልሻል? ቅኔው የት ገብቷቸው ሲጀመር የት ተረድተውት እነሱ ያቺን አንድ እግር መነጥራቸውን አይናቸው ላይ ጣል አድርገው ሀይሜ በዚህ ወጣ በዚህ ገብታ ሀይሜ ቀርታ ተጠየቅ ሀይሜ የማይመለከታቸውን ነገር እኮ ነው። አንዷማ ምን አለችኝ? ለእኔ እኮ ነው ማን ነው ይቅርታ የሚጠይቀው ሲያምርሽ ይቅር ምናምን ነገር ብላ ጻፈች። እኔ ብሩኬ እኮ ሀይሚን ይቅርታ ቢጠይቃት ኖርማል ነገር እኮ ነው ማለት ፍቅር። እስቲ ፍቅር ምን እንደሆነ እናስብ ውዶቼ። ፍቅር እኮ ማለት በቃ መሸነፍ እኮ ነው ውዶቼ። ፍቅር ደስ የሚል ነገር ነው። በተለይ ለእናንተ የሚሆናችሁ እንደናንተ ፍሪ የሆነ ሰው ስታገኙ እንደ ራሳችሁን ቆማችሁ አስቡ። የራሳችሁ ባህሪ ምን እንደሆነ የእናንተ ስነ መግባራችሁ ምን እንደሚመቻችሁ። ምናልባት እናንተ ስሬስ ልትሆኑ ትችላላችሁ፣ ሳቂታ ልትሆኑ ትችላላችሁ። አሁን እኔ በቀላሉ ውዶቼ እኔ ቂም አልወድም። በሰው ላይ ቂም ይዤ እንደዚህ መንዘላዘል አይመቸኝም። የሆነ ሰዓት ላይ ሰውን ወደድኩኝ ነው በቃ። ወደድኩኝ ነው። ተጠላሁም እንደዛው ጠላሁ ነው። የጠላሁት ሰውን መልከስከስ አልወድም። የጠላሁትን ሰው የዛን ሰው እቃ ቁሳቁስ እንደዚህ ምናምን ነገር አልጠቀምም፣ አልነካም። በእጄ ራሱ በአጠገብ ራሱ ማለፍ አልፈልግም። ይሄ ማስመሰል ምናምን አረ የራሴ ባህሪ ነው። በቃ አላቅም። እንደውም ያ ሰው የለበሰውን ልብስ መልበስ አልፈልግም። ምግብ ራሱ ያ ሰው ሲመገብ ያዩትን ምግብ እኔ አልመገብም። እንደዛ አብሬ ከሆንኩኝ ማለት ነው። አብሬ ከምኖረው ሰው ጋር ከሆነ ነው ይሄንን እያልኩ ያለሁትኝ ማለት ነው። እና ይሄ የኔ ባህሪ ነው፣ ውስጤ አይፈቅድልኝም። እና ከወደድኩኝ ደግሞ እንደዛው እንደዛ አይነት ማለት ነው። እና መውደድ ማለት እኮ
በቃ አሌለ ሳንሰስት ልባችንን ንጹህ አድርገን በቃ ይሆን አሌለ መስዋዕት ለዛ ለምንወደው ሰው መስዋዕት መክፈል ማለት ነው። እና አሁን ብሩኬ ጋር እልህ ያስገባው እነዚህ ገስት ላይ ተቀምጠው ላይቭ ላይ ምናምን አንዳንድ ላሞች አሉ። ለሱ ምንድነው ይቅርታ ጠይቃት እሷ ትለምን ምናምን ነገር በተደጋጋሚ እንደዛ አይነት ነገር ነው ለኔ የሚደርሰኝና ብሩኬ ሀይሚ ይቅርታ ብትጠይቀው ኖርማል ነው። ፍቅር ያሸንፋል በማለት ስለምትወደው ነው። ነገርን በቃ ይቅርታ መጠየቅ እኮ ትልቅነት ነው። ደግሞም ይቅር ስትሉ ነው ይቅር የምትባሉት ተብሏል በፈጣሪ ዘንድ ማለት ነውና ይቅርታ መጠየቅ ችግር የለውም። ነገር ግን እንደ ሴትነቷ ሁል ጊዜ ጎንበስ ማለት ሁል ጊዜ መለመን የለባትም። አሌለ ለሷ ክብር ሲባል ነው። ብሩኬ አሁን ሀይሚን ለመናት ቢባል ይለምናታ ወንድ አይደለ እንዴ? እሱ ካመነበት እሱ ከፈቀደ ምናምን ነገር ይባላል። ያሌለ ወንድ የሚለው ቃል ራሱ በጣም አሪፍ ነው ይሆናል። ሌለ ግን ሴት ስትሆኑ እሷ ምንድነው በቃ ፈላጊ የላትም ከሱ ውጪ እሱ ላይ የምትነጠፈው ምናምን ነገር ምናምን ይቺ ሁሌ ራሷን እንዳወረደ ምናምን ብቻ የሆነ ስም ይሰጠናል። ከዛ አንጣር ነው እንጂ ሀይሚ ብሩክ የምትጠይቀው ኖርማል ነገር ነው። እና የሌለ ወሬ አታውሩ። ልጁን እንደዚህ መጥፎ ነገር እንትናት። ሌላው ነገር ደግሞ ብሩኬ ዛሬ ሴት ይዞ እንደሚመጣ እየተወራ ነው ውዶቼ። ትናንትና ብሩኬ ለሀይሚ አሳይሻለሁ ብሏታል። እንግዲህ ሴት ይዞ ይመጣል ተብሏል። ዛሬ ደግሞ የእሱ ወዳጅ የሆነች ደግሞ አንዷ ገመድ አዘጋጁ ብሩኬና ሀይሚ ዛሬ ይታረቃሉ ብላ አውርታለች። እኛ ቢታረቁልን ደስ ይለናል። ገመድ ይዘን ግን አንታነቅም። ብሩኬን እናከብረዋለን የእህታችን ፍቅረኛ ስለሆነ እንጂ ከዛ በስተቀር አናፈቅረውም። የሚያፈቅር ሰው ነው የሚያፈቅሩት ሰው ነው ሲከዳ ሌላ ቦታ ሲሄድ በስሜት ተነሳስተን ራሳችን ልናጠፋ የምናዘጋጀው። ስለዚህ ገመድና ክሬሌክስ የተለያዩ ቁሳቁሶች ማዘጋጀት ያለባችሁ እነ ስነ ምግባር ለእናንተ እንጂ ለእኛ አይደለም። ተመልሷል ይመስለኛል። እና ዜድ የምትባይ ሴት ደግሞ ስነ ስርዓት ያዥ ማለት አንቺ እኮ እናውቃለን። ገብቶሻል? ባልሽ አልፈልግም ብሎ ሜዳ ላይ ጥሎሽ ከዛ በዛ እልህ እኮ ነው ወንዶቹን ሁሉ ወንድሜ እያልሽ ትቀርብ ያለሽ። ከዛ ከነሱ ጋር ያለችን ሴት ካጠገባቸው እንድትባረር የምታደርጊ ነሽ። እኛ ስለ አንቺ እኮ ክሎዝ ማለት እናውቃለን። ሚስጥር ግን ያው እንደ ሴት አክብረንሽ እንደ ሴት ነሽ ሪስፔክት ክብር ሰተንሽ እንጂ እኮ ሚስጥርሽን እናውቃለን። ስለዚህ ዜድ ሀይሚን ዛሬ ጀምሮ እዘቀዝቃለሁኝ እሳደባለሁ ካልሽ እውነቴን ነው እስከ መጨረሻው እንሄድብሻለን። ዝምታ ፍራቻ አይደለም። እና ተከበሪ። እኔ ቤትም ሁል ጊዜ እየመጣሽ ታዳምጪኛለሽም ብዬ ነው ይሄንን እያወራሁ ያለሁት። አንቺ ሀይሚ ዘቀዘቅሽ አልዘቀዘቅሽ ምንም የሚቀንሳ ነገር የለም ምንም። ምክንያቱም ሀይሚ ሁሌም እንደነገርኳችሁ ዙፋኗ ላይ ነች፣ ንግስት ነች።